ሰባተኛው ፎቁ እንደዚህ ተጠንጥየው ማለት ነው ያዥኝ ያልኳት አንቺ ነኝ መጅኑን አንቺ እብድ ነኝ ያለች ወር ድረስ እንደ ህፃን ማንበርስ የታሰረልኝ በቃ እዛው ምንም እንትን እንዳል ምንም አካላለ ማጣው ወሰ ተጎዳው ህይወቴ ለማዳን ከአምስተኛ ከስድስተኛ ፎቅ ነበረ ተጠንጥዬ ለመውረድ የነበረው ድረሽኒ እሷ ያው እገልሻለሁ ያለች ነበር 20 ደቂቃ ድረስ ለዚህ ይዤዋለሁ እሷ ምን ታረጋለች ትቀርጸኛለች ከዛ ወደቅኩኝ በዛ በወደቅኩበት ሰዓት ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ሰላም ነሽ እህቴ እንዴት ነሽ ታዲያስ ሌሊሹ ደህና ናችሁ ሚታ ደህና ነሽ ወደ ትምህርት ቤት ይዘሻችሁ እየሄድሽ ነው እንዴት ነሽ ደህና ነሽ እኔ ባለጫማው እባላለሁ ለተማሪዎች የፍቅር ስጦታ ሰጣለሁ ጫማ ለልጆችሽ ፈቃደኛ ነሽ ልስጥልሽ ማን ልበል ስምሽን አዲሴ አደሰች ማይክ ላርግልሽ ሁለቱ ልጆችሽ ናቸው ሶስት ናቸው ቤቢሽዬ የኔ ጎረምሳ ትምህርት ቤት ይዘሻቸው እየሄድሽ ነው ስም አንተ መሐመድ አንቺስ ኑስራ ታርገው ሁሉ አላህ ሰራህ ከፍ ያርግልህ አሜን አላህ ጀዛህን ይክፈል አሜን ሰው አይደለም የሚገኘው እውነት ነው አላህ ጀዛህን ይክፈል አሜን ሰራ ሁሉ አላህ ይስጥ አሜን አረብ ሀገር ነበርኩ በአረብ ሀገር ጉዳት ደርሶብኛል እውነት እስቲ ታሪክሽን ንገሪኝ ችግር የለም እና ማለት እየሰራሁ ያለ አረብ ሀገር ቤት እየሰራሁ ያለ ሴትዋ ሀገር ልምጣ ምናምን ስላት ልሄድ ነው ስላት ጊዜ አንቺ ሀገር የለሽም ቤት ነው የምትሄጂው እናት አባት የለሽ ማለች እንዴት የለኝም ምናምን አልኳትና በቃ ለመሄድ ስል በቃ በሩ ዘጋች በሩ ዘግታብኝ ላመልጥ ስል አገኘች እና ወጥተሽ አሁን ለአንቺ ለፖሊስ ልታመለከችብኝ ነው ስትለኝ ጊዜ አይ አይደለም አልኳት በቃ ሂጂ ግቢ ሽንት ቤት ግቢ አለችኝ ከኩሽና እስከመጣ ድረስ ሽንት ቤት ግቢ አለች ከዛ አንድ ቁጥር ሰጠችኝ 1 2 3 ብላ ቁጥር ሰጠችኝና እስከመጣ ድረስ ሽንት ቤት ግቢ አለች ከዛ ምን ልታረጊ ነው እንደማረግሽ አሳይሻለሁ ግቢ ሽንት ቤት አለች ከዛ እስከመጣ ድረስ ከኩሽና እስከመጣ ድረስ እኔ እንትን ነበረ መስኮት ነበረ እኔ ህይወቴ ለማዳን ከአምስተኛ ከስድስተኛ ፎቅ ነበረ ተጠንጥዬ ለመውረድ የነበረው እና የወደቅኩት ከሰባተኛ ፎቅ እና እንደዚህ መስኮቱን ይዤ እኔ ከሰባተኛ ፎቅ እንዴት ተረፍሽ በቃ በዛ ሰዓት በቃ ድረሽኒ እሷ ያው እገልሻለሁ ያለችኝ ነበር ማጋጣሚ ምግብ እሷ እየሰራችኝ ቆሻሻ እያጠረኩኝ እና ያን ምግብ ይሆን አረዋል ስላልከ ያን ምግብ ይሆን ነገር ጨምረሽበታል የሆነ መርዝ ነገር ጨምረሽበታል ያን ቆሻሻ የቀጠለክሽ ቆሻሻ ራስሽ ትበይዋለሽ አለችኝ እና እንዴት ይሄን ቆሻሻ እንዴት ተበላለሁ ብዬ ራሴን ለማዳን በቃ ያመለጥኩኝ ሲሄድ በሩስ ከፍቶ አገኘች እሷ ከዛ በኋላ በቃ እስከመጣ ድረስ ከኩሽና እስከመጣ ድረስ ሽንት ቤት ግቢ 1 2 ብላ ሽንት ቤት ያለች እንዴት እንደማረግሽ አሳይሻለሁ እንዴት እንደማረግሽ አሳይሻለሁ ጭራሽ ለታመልጭኝ ነው ፖሊስ ታመልከችብኝ ነው ይብላ ቁጥር ሰጣኛ 1 2 3 ስትለኝ በቃ እኔ ሳሎን ነበረ በሰባተኛ ዶር ነው ሰባተኛ ፎቅ ነው መስኮቱ ክፍት ነበረ እኔ ህይወቴ ለማዳን ነው በቃ በ5 6 ተጠንጥዬ ለመውረድ ነበር ሐሳቤ ማለት ነው አልቻልኩትም ሰባተኛው ፎቁ እንደዚህ ተጠንጥዬው ማለት ነው ያዥኝ ያልኳት አንቺ ነኝ መጅኑን አንቺ እብድ ነኝ ያለችኝ መያዝ እንኳን አልያዘችኝ በሰዓቱ ማለት ነው እኔ አዲኝ ያልኳት አልያዘችኝ ከዛ በቃ ምን ታረጋለች እኔ እስከ 20 ደቂቃ ድረስ ለዚህ ይዤዋለሁ እሷ ምን ታረጋለች ትቀርጸኛለች ከዛ ወደቅኩኝ በዛ በወደቅኩበት ሰዓት ወደ 30 ደቂቃ በቃ ሙቻለሁ አላቅም በ30 ደቂቃ ሙቻለሁ ከዛ ከ30 ደቂቃ በኋላ አላህ አትርፈኝ አልহামዱሊላህ ከ30 ደቂቃ በኋላ ጸልይ ራስሽን ተመለሽ ራሴ ሳውቅ ጊዜ ታች ወርድ ሰዎች ነበሩ ወርድ ያዩ ሰዎች ነበሩ አምፖላስ አምጥቶ የመንግስት ሐኪም ተወሰዱኝ በዛ ማለት ነው እና ሴትዋ ገና ከዛ በኋላ ከቀረጸች በኋላ እሷ ሚዲያ ላይ ለቀቀችው
በቃ እንደዚህ ራሷ አውቃ ራሷ ለመግደል ብላ አውቃ ራሷ ቀድማ ለቀቀችው። ግን ሰውን በዛ ሰዓት ተሰራጨውና እንትን የራሷ ጥፋት ስለሆነ በጣም በመንግስት በዛ ተጠይቋት ነበር። ከዛው እኔ ከወረድኩ በኋላ አምቡላንስ እንትን ብሎ ወሰዱ፣ ሐኪም ቤት ወሰዱኝ ማለት ነው። ከወሰዱኝ በኋላ ኤምባሲዎች መጡ። ኤምባሲዎቹ ደግሞ መጥተው ምንም ነገር ያደረጉልኝ ነገር እንደራሳቸው ያመቻቹ በቃ ወክልና ሰጥቼ መጥቼ እነሱ ኤምባሲዎች ያሁን የኩዌት ኤምባሲ ኢትዮጵያኖች ማለት ነው የነሱ ወክልና ሰጠውኝ። ጠበቃ ለዛ ሀገር ሰጥቼ መጥቼ በቃ ስመጣ በቃ ያለው ነገር የካሳሽ ሁላ ንክልሽ አለኝ አሉ። ከዛ እሺ አልኳቸውና በቃ እዛ እንዳለሁኝ ሐኪም ቤት አንድ ወር ድረስ ሐኪም ቤት የተኛሁት። ከዛ የታከምኩ በዛ ሰዓት ስወርድ ይሄን ወልቋል። በቃ ይሄ እጄን አወልቆ ነበር አልከወደኩ በኋላ ኪፕሻው ጆይንቱ ማለት ነው ተነቅሏል። ከዛ ሐኪም ቤት ሲሄድ በዛ ያው የውጭ ሐኪም ቤት ስለሆነ ነው የዳንኩት። ከዛ በኋላ ሐኪም ቤት አንድ ወር ድረስ እንደ ህፃን ማንበርስ የታሰረልኝ በቃ እዛው ምንም እንትን እንዳል ምንም አካል አልነበረኝ። በዛ ሰዓት ይሄንን የሚያግዝ ምንም አካል አልነበረኝም እና አንድ ወር ድረስ በቃ ማንበርስ እንደ ህፃን ልጅ ማንበርስ የታሰረልኝ በቃ ብዙ ፈተና ነው ያየሁት። በዛ ሰዓት በእለቱ ብዙ ነገር ተወርቷል። ብዙ ተወርቷል። አንድ ወር ድረስ በቃ ትድኛለሽ ተብዬ ማንም አላገዘኝም። በቃ እነሱ ፋሚሊ ማን ነው ስምሽ ያልሽ? ስሜ አደሰይ ሳዲቅ ፋሚሊ እህታችን እኔም ድንገት ያው ለልጆቹ ጫማ ለመስጠት ነው። ያው ታውቃላችሁ እኔ የፍቅር ስጦታ ጫማ ሰጣለሁ። አጋጣሚ ነው ያገኘኋት። ስለዚህ እንርዳት፣ ቻሌንጅ እንጀምርላት፣ ቻሌንጅ ይጀመርላት። ስለዚህ ስልክሽን ትናገሪያለሽ? ስልክሽን ታውቂዋለሽ በቃልሽ? አዎ እና 09 67 እሺ 17 እሺ 74 ትክክል ነው ስልክሽ። አካውንትሽን ታውቂዋለሽ? ንግድ ባንክ አካውንቴ ባፌ ያላቀው ይዘሻል? ጥሩ ከያልሽው ጥሩ። እሺ ዳሽን ንግድ ባንክ የለሽም? ንግድ ባንክ የለኝም። እሱ ባለቤት ያለ። እሺ ንገሪያቸው። 29 41 43 20 59 91 1 ይሄ ያንቺ አካውንት ነው። በዚህ ይርዱሽ አይደል? በዳይፐር ነበርሽ ረጅም ጊዜ በዳይፐር ነበር። ምን ያክል ጊዜ ሆነ? አሁን 7 ዓመት ነው። እኔ ቆንጆ ልጆቹን አሁን ስወድ ራሱ ላይ በኦፕሬሽን የወለድኳቸው ወገን እየታመምኩኝ ለማላዋየው ኧረ የኔን ህመሜን ለማልንገረው ኧረ የኔን ጭንቀቴን አቅማጣው ወደ ዋሰው ተጎዳው ሰው አቅማጣው ወደ ዋሰው ተጎዳው ሰው የለም ያለምኩ ጉም ሆኖ ሳልጨብጠው ችግር የለም። የኢትዮጵያ ሕዝብ አሁን ይከስሻል። እሺ ብዙ ፋሚሊ እኔ ያው የባለጫማው ቤተሰቦች መረዳት ያለባት እህታችን ነች። ደግሞ እህታችንን ፕሊዝ እንርዳት። ምክንያቱም 3 ልጆች አሏት። ውጭ አረብ ሀገር ነበር የምትኖረው። ስለዚህ እዛም በጣም ተሰቃይታ ነው። ከ7 ዓመት በፊት ነው ታሪኩን አሁን የነገረችን። ስለዚህ ፋሚሊ እኛ በፍቅር ነው የምንታወቀው፣ በመስጠት እንታወቃለን። እህታችንን እንርዳት። አሁን ቻሌንጅ ተጀምሯል። አሁን ጫማ ልሰጣቸው ነው አጋጣሚ ያገኘዋቸውና አሁን ለሁለቱ ሰጣለሁ። ለሷ ደግሞ በሌላ ቀን እኔ ቃል ገባላታለሁ ጫማ ሰጣ። ምክንያቱም የልጆች ጫማ ነው ያስኩትና ባለቤትሽም ይሰራል ስራ? ባለቤቴ ስራ ይሰራል። በቃ መጥቼ እሱ ጋር ነበር የተጋባነው። ባለቤቴ ደግሞ አንድ እጁ ተሰባራ ነው፣ አይሰራም ምንም። ኦኬ እጁ ሰባራ ነው። በቃ ማንም የሚያግዝሽ የለም? የሚያግዘኝ አካል የለም። አሁን ጫማ ሰጣቸዋለሁ። ከማን ልጀምር? ብቸኝነት ሰው ማጣ ከበደ
ብቸኝነት አንገላታኝ ከበደ ትናንቴም ዛሬ ላይ አንድ ሆነው አሰሩኝ በእንባታ ጠባለው ፈገግታዬ ምርኮኝ ነገን እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ ጭላንጭልማ